ይሄኛው ነው አይደል ማዬ? አይ እነሱን አይደለም ያኛውን አውጩ። እኔ ከፍተዋለሁ። ሰላም ወይኩ እንዴት ነሽ? ደህና ነሽ? ጓግተሻል አይደል? ደህና ነኝ። እንደ ሁሌውም ደህና ነኝ። እኔ በጣም ደስ ብሎኛል እና ከመጓጓቴ ብዛትም የተነሳ እጄ ራሱ በጣም እየተንቀጠቀጠ ነው። ከቤተሰቦቼ ጋር ከመምጣታችን በፊት አሁን በመምጣት ችግር አልፈጠርኩም አይደል? እንኳን ደህና መጣ። አመሰግናለሁ እናታዬ ሲል። ምን ሆነ ነው ልጄ? ምን ፈልገህ ነው አሁን የመጣው? ይሄን አምጥቼላት ነው። ወይኩ ላንቺ ነው። አመሰግናለሁ። ምንድነው እሱ? ቀሚስ ነው። ለወይኩ ይሆናታል ብዬ ስላሰብኩ ነው ያመጣሁት። እንግዲህ ሳይው እንደዛ ነው ያሰብኩትና ተወጀዋለሽ ወይኩ። እናመሰግናለን። ከፈለክ ወደ ውስጥ ግባ። አመሰግናለሁ ግን አልገባም፣ ይቅርብኝ። የምሰራው ነገር አለኝ። ብዙ ስራ ስላለብኝ ነው። እሺ በቃ ማታ እንገናኛለን። እንገናኛለን። እስቲ ክፈችና እንየው እንጂ ልጅ። ምንድነው ይሄ? ምናልባት እንግዲህ ልጁ ስለ ልብስ አያውቅም፣ ግን ደግሞ ዋናው ነገር አስቦ ማምጣቱ ነው። ትንሽ እንኳን ተረጁ። አይሆንም፣ ይሄንን አልለብስም። አትልበሹ ልጄ። ውሰጁና ቁም ሳጥን ውስጥ አስቀምጩ። በጣም ነው የሚያስጠላው። የሚያስጠላ ልብስ ነው። ይህን ማመን አልችልም። ወይኩ በጣም ነው የሚያምረው። የእውነት አምሮብኛል። በቃ እንዴት እንደምገልጽልሽ አላውቅም። በጣም እድለኛ ነኝ፣ ምክንያቱም እንዳንቺ አይነት ውብ የሆነች ፍቅረኛ ያለችኝ ሰው ስለሆንኩ ነው። መርት ቢሆን እንደዚህ አይነት ቀሚስ በጭራሽ አይገዛልኝም፣ ምክንያቱም በደንብ ያውቀኛል። አቤት እህቴ፣ እንዴት ነሽ? ወይኩ ቆይ ምን እየተካሄደ ነው ያለው? ከኦጉዝ ጋር የመጋባት ሀሳቡ ከየት ነው የመጣው? ልትነግሪኝ ትችያለሽ? እንደዛ መሆን ስላለበት እኮ ነው እህቴ። በቃ አትጠይቅኝ። መጠየቅ የለብኝም? እንዴት ላልጠይቅሽ እችላለሁ? ብቸኛ እህቴ እኮ ነች። ለጋብቻ ሲጠይቁሽ እንዴት ዝም እላለሁ እህቴ? ከመርት ጋር እኮ ትዋደዳላችሁ አይደል እንዴ? ወይኩ በአንቺና በመርት መሃል ምንድን ነው የተፈጠረው? ካሁን በኋላ መርት የሚባል ሰው ህይወቴ ውስጥ የለም። ስለዚህ ለሱ ያለኝ ስሜት እዚህ ላይ አስፈላጊ አይደለም። አሁን ላይ አብረን አይደለንምና ወደፊትም አብረን ልንሆን አንችልም። እሺ እህቴ፣ መርት ህይወትሽ ውስጥ እንዲገባ አትፍቀጅለት። ግን በዚህ ምክንያት ሄደሽ ከኦጉዝ ጋር ቀለበት ማሰር አለብሽ? ያንን ሰውዬ እኮ አታውቂውም። እንዴት እንደዚህ ታደርጊያለሽ እህቴ? ትክክለኛው ነገር ይሄ ስለሆነ ነው። አሁን እኔ የህይወቴን መንገድ ማስያዝ ያለብኝ ሰዓት ላይ ነኝ። ኦጉዝ ለኔ የሚስማማኝ ሰው ነው። የሚስማማሽ ሁኔታው ምቹ ስለሆነ ብቻ ነው የምታገቢው እህቴ? ወይኩ የሆነ ሰው ላንቺ ስለሚሆንሽ ብቻ አይደለም የምታገቢው። እሺ ደግሞ ኦጉዝ ላንቺ ተስማሚ ነው የሚለው ሐሳብ አከራካሪ ነው። ምክንያቱም አንቺ ከምርት ፍቅር ይዞሻል። አንድን ሰው ማግባት ያለብሽ ከሱ ፍቅር ሲይዝሽ ነው። ቆይ የምትሰሪው ስራ ምን ያህል ትክክል እንዳልሆነ ታውቂያለሽ? እህቴ ስልኩን ልዘጋው ነው። ማይን ማገዝ አለብኝ። እደውልልሻለሁ። እሺ የነገርኩሽን ነገር በደንብ አስቢበት። ወይኩ እወድሻለሁ። ወይኩ
ከፈለግሽ ሞክሪ። እሺ እኔ ይህንን ቦታ በጣም ነው የምወደው። ደስ ይላል። ቡናችን መጥቷል እና ጠጥተን መኪናችንን ይዘን ከዚህ እንሄዳለን። እሺ ስለዚህ ቶሎ እንጠጣና እንሂድ። ይቅርታ አድርግልኝ እባክህ፣ ፎቶ ልታነሳን ትችላለህ? ይቻላል። ይኸው ስማኝ፣ ስልኩን ወደፊቴ በጣም አታቅርበው። እንደዛ ከሆነ አስቀያሚ ነው የሚሆነው። ማሪ በምንም አይነት መንገድ ውብ ነሽ አንቺ። ተመልከች፣ ይሄ ፎቶ በጣም አሪፍ ነው። ደግሞ በስርዓት አንሳ። እሺ እሺ። ቆይ ጸጉሬን ላስተካክለው። እሺ፣ ዝግጁ ነሽ? ይቅርታ አድርግልኝ፣ ልትመጣ ትችላለህ? እየመጣሁኝ ነው። እሺ፣ በጣም እናመሰግናለን። ምንም አይደል። አሁን እውነቱን ስለምታውቅ ከዚህ በኋላ መደበቅ አይጠበቅብኝም። የወንድሜ ልጅ ብዬ ልጠራህ እችላለሁ። እኔ አንተን እንደሱ አይደለም የማስብህ። አንተ ማለት ለእኔ አንድ ጊዜ ስራ አብሬ የሰራሁትና ልጁ ሊገለኝ የሞከረ ሰው ነው። በቃ አለቀ። ትክክል ነህ። እውነቱን ገና ማወቅህ ነው። ያው በእርግጥ ለመልመድ የተወሰነ ጊዜ እንደሚወስድ አውቃለሁ ቺናር። እንደዛ አይደለም። አንድ ቀን ዘመዶቼ ወደ እኔ ቢመጡ እንዴት ሆናለሁ፣ ምን አይነት ስሜት ይኖረኛል የሚለውን አስብ ነበር። በሆነ ምክንያት እሱ ጋር ቅርበት ይሰማኛል ብዬ ነበር ማስበው። ይሄ መሆን ይችላል ብዬ ሳስብ ነበር። ግን ደግሞ አሁን እንደሱ አይደለም የሚሆነው። አንተ የአባቴ ወንድም ብትሆንም ለአንተ ያለኝ አመለካከት እንዳልተቀየረ እንድታውቅ እፈልጋለሁ። አሁንም ያው ነው። ታዲያ ለምንድን ነው ይሄን ለማለት ስትል እዚህ ድረስ የመጣው ቺናር? እውነቱን እንዳወቅኩኝ እንድታውቅ ስለፈለግኩኝ ነው። አላውቅም ማለቴ ፊት ለፊት የሆነ ሳይ የሆነ ቅርበት ይሰማኛል ብዬ አስቤ ነበር። ግን በጭራሽ አለ። እኔ የወንድምህ ልጅ አይደለሁም። አንተም እንደዛ እንድታየኝ አልፈልግም። አሁንም ቢሆን እኔ ቺናር ኮጃቤ ነኝ። ስለዚህ የፈህሚ ኮጃቤ ልጅ ነኝና በዛው ነው የምቀጥለው እያልክ መሆኑ ነው? በትክክል እሱን ነው የምልህ። ከንግግርህ በመነሳት ፈህሚ ኮጃቤ እውነቱን እንዳልነገረህ ግልጽ ነው። ቢነግርህ ኖሮ በዚህ መንገድ እንደማታናግረኝ እርግጠኛ ነኝ ቺናር። የምን እውነት ነው? ቆይ አልገባኝም። ስለምን እውነት ነው እያወራ ያለው? እነዚህን ሁሉ ዓመታት ፈህሚ ዝም ያለበት አንድ ብቸኛ ምክንያት ነበረው ቺናር። እውነታውን ካንተ መደበቅ የፈለገበት አንድ ትልቅ ምክንያት እንዳለው እወቅ ቺናር። ፈህሚ እነዚህን ሁሉ ዓመታት ዝም ያለው የልጁን ሙስጠፋን ወንጀል መሸፈን ስላለበት እንደሆነ መቼም አልነገረህም አይደለም? ኦይኩ በሩን ክፈችው። እየሄድኩ ነው። ከመርሳቴ በፊት እንግዳ ሲመጣ የማለብሰውን የጠረጴዛ ልብስ ለለብሰው። ራስሽን አታድክም ያክስቴ አይሴል። እንኳን ደህና መጣሽ። ደግሞ ላንቺም ጊዜ አዘጋጅልሻለሁ። ፈጣሪ ለዛ ቀን ያድርሰን። ይሄንን ለእናንተ ነው የሰራሁት። እንደ ማባያ የሚሆኑ ጣፋጭ ኩኪሶች ናቸው። ለምንድን ነው ራስሽን ያደከምሽው? አልደከመኝም። ብዙም ጊዜ አይወስድም አክስቴ አይሴል። ሰልማ ልታግዘን ነው እዚህ የመጣችው። ግን ምንም የቀረ የሚሰራ ነገር እንደሌለ ነግሬያታለሁ። ማሪ በጣም ደግ ልጅ እኮ ነሽ። ሁሉንም ስራ ሰርተን ጨርሰናል። ቆይ እኮ አሁን ወደ ውበት ሳሎኑ እንሂድ። ቀጠሮች ስንት ሰዓት ላይ ነው? ቆይ የምን ቀጠሮ ነው? የጸጉር ሜካፕና የውበት ሳሎን ውስጥ የሚደረጉ ነገሮች። የውበት ሳሎን ቀጠሮ አላስያሽም እንዴ? አይ አላስያዝኩም። ወደ ውበት ሳሎን አልሄድም። እንዴ ማስያዝማ ነበረብሽ። መዘጋጀት አለብሽ። ሰልማ ልክ ነው ያለችው። አይ ሳልፈልግ በግድ ወደዛ እንድሄድ አታድርጉኝ። አልፈልግም አልኳችሁ እኮ። እንግዲህ እንዳልሽም ቤት ውስጥ ማድረግ የምትችይ ከሆነ ሞክሪው። እሺ አክስቴ አይሴል፣ ምንድን ነው የምናደርገው? የግድ የሆነ ነገር መስራት አለብኝ የምትይ ከሆነ እንግዲህ እነዛን ጃኬቶች አንድ ላይ ሰብስቢያቸው፣ እታች ያሉትን ጫማዎች አውጫቸውና በር ላይ አርጊያቸው። እኔ ደግሞ ሳህኖቹን ልደርድር። እሺ። የምን ሙስጠፋ ነው? ስለምንድን ነው የምታወራው? ምንድን ነው እያወራ ያለው? እንግዲህ ወላጆችን የገደላቸው ሙስጠፋ ነው። አይ እየዋሸኸኝ ነው። እውነቱን ነው የነገርኩህ። ልጁ ሙስጠፋ ነው የገደላቸው።
ፈሚ የልጁ ሙስጠፋን ወንጀል ለመሸፈን ሲል ሁሉንም ማስረጃዎች አጥፍቷቸዋል። ወንጀሉን ሸፍኖለታል። ቆይ ለምን አንተን ይዞ እንደሄደ ታውቃለህ? እኔ እነግርሃለሁ። ህሊናውን ንጹሕ ለማድረግ ሲል ነው። አንተን ተከባክቦ ያሳደገ ህሊናውን ነፃ ለማድረግ ሲል ነው። ዝም በል፣ አፍህን ዝጋ። እውነታው ይሄ ነው። ለዓመታት ያህል አባቴ ብለህ ስትጠራው የነበረው ሰው ይሄ ነው። የወላጆችህ ገዳይ አባት ነው። ልጁ ነፍሰ ገዳይ የሆነውን ያህል ፈህሚ ኮጃቤም ነፍሰ ገዳይ እንደሆነ በደንብ ወቅ ቺናር። ይበቃል። አንድም ቃል እንዳትናገር። በጭራሽ አጎቴ ልትሆን አትችልም። በውሸት በእኔና በአባቴ መካከል ለመግባት እየሞከርክ ነው። ሁሉንም ነገር በደንብ አውቃለሁ። እዚህ ባልመጣ ምኞቴ ነው፣ ግን ደግሞ በአንድ ጎኑ መምጣቴ ጥሩ ነው። ክፋትህን እንዳውቅ ዕድሉን ሰጥቶኛል። ይሄውልህ፣ በድጋሚ ወደ እኔ ጋር እንዳትመጣ። አሁን አታምነኝም ይሆናል፣ ግን ደግሞ በኋላ ላይ ታምነኛለች ቺናር። ማረጋገጫውን ስታይ የምታምነው እኔን ነው የሚሆነው። እህቴ ምን ሆነሽ ነው? አብደሻል እንዴ? የማትወጂውን ሰው እንዴት ነው የምታገቢው? ቆይ ምን ነክቶሽ ነው እሺ ያልሽው? መቼም ለጋብቻው ሊጠይቁሽ ሲመጡ አታለቅሽም አይደል? እስኪ ንገሪኝ፣ ሌላ አማራጭ አለኝ እንዴ? ሰልማ ምን ማድረግ እችላለሁ? በእርግጥም አለሽ እንጂ ኦጉዙን አለማግባት በራሱ አማራጭ ነው። ተረጅኝ እንጂ ከመርት ጋር ሙሉ በሙሉ ለመቆራረጥ ይህንን ማድረግ አለብኝ። እንደዛ ካልሆነ እሱም ጋር እኔም ጋር ተስፋ ሊኖር ይችላል። እሱ ጋር የቀረ ትንሽ ተስፋም ቢኖር እሱን ማጥፋት አለብኝ። መርትም ቢሆን ለራሱ አዲስ ህይወት መመስረት አለበት። ኦጉዝን እንደማገባው ሲሰማ የተወሰነ ጊዜ መናደዱ አይቀርም። ከዛ በኋላ ግን ይረሳዋል እና ምናልባትም እንደገና ከሌላ ሰው ፍቅር ይዘው ይሆናል። ተረድቼሻለሁ እኮ። በራስሽ መንገድ መርትን ለመጠበቅ እየሞከርሽ ነው ያለሽው። ግን ቆይ አንቺስ እንዴት ደስተኛ ትሆኛለሽ? እሱን አላውቅም። አሁን ምንም የጎደለ ነገር የለም። ሁሉም ተሟልቷል። ምን እየተካሄደ ነው? ስለምን እያወራችሁ ነው? ልክ እኔ ስመጣ ዝም አላችሁ። ወደ ቤት መሄድ እንዳለብኝ ለወይኩ እየነገርኳት ስለነበረ ነው እንጂ ሌላ ነገር አይደለም። መቆየት ብችል ኑሮ ጸጉሯን እቆርጣት ነበር። ማሬ፣ እሱን እኛ እናደርጓለን፣ አታስቢ። በጣም ብዙ ነገር ነው ያገሽን። ወይ ተይ እንጂ አክስቴ አይሴል። እንደዛ ከሆነ እናንተ ቀጥሉ፣ እኔ ልሂድ። እስከ በር ድረስ ልሸኝ። እሺ። ይኸውልሽ፣ የምትፈልጊውን ነገር ብትናገር ይሻልሻል። ቡናውንም አልጠጣሽውም። ሀሳብሽ አልገባኝም። የምጨነቅበት ብዙ ጊዜ የለኝም። እንግዲህ የመጣሁት ስለ ልጅሽ እንድንነጋገር አስቤ ነው ኤላ። ይሄንን ልጅ በጭራሽ አላስወርደውም። እሺ፣ ይሄንን በደንብ ማወቅ አለብሽ። አያያያይ፣ ተሳስተሻል ኤላ። ይሄንን ልጅ የግዴታ መውለድ አለብሽ ልልሽ ነበር የመጣሁት። ቆይ ምንድን ነው ሀሳብሽ? ስለዚህ የያልችንን ልጅ በመውለዴ ትደግፊኛለሽ ማለት ነው? ያልኩትን በትክክል ተረድተሽኛል። ያው እንግዲህ ይሄንን ልጅ የያልችን ልጅ ብቻ አድርጌ ማሰቤ ልክ አለመሆኑ ገብቶኛል። ይቅርታ አድርጌልኝ። ሆድሽ ውስጥ ያለው ምንም የማያውቅ የህፃን ልጅ ነፍስ ነው። ትልልቅ ሰዎች በሰሩት ስራ ምክንያት ለምን ሲባል ምንም በማያውቅ ልጅ ህይወት እንጫወታለን። በጣም አሳፋሪ ነገር ነው የሚሆነው። አሳፋሪ ነው ማለቴ እኔም እንደሱ ነው ማስበው፣ ግን አንቺ እንደዚህ ታስቢያለሽ ብዬ አልጠበቅኩም። እመኝኛ የሀሳብ ከልብ የመነጨ ነው ውዴ ኤላ፣ የክፋት አይደለም። ምንም ቢሆን እኮ እኔም የልጅ እናት ነኝ። ልጄ የሌለችበትን ዓለም በጭንቅላቴ ማሰብ ሁሉ አልችልም፣ ይከብደኛል። ስለዚህ ምንም ቢሆን በደንብ ነው የምረዳሽ። ስለተረዳሽኝ ደስ ብሎኛል። ይቅርታ አድርጊልኝ። ማንሳት አለብኝ አለቃ። ስለምን እያወራን ነበር? ውስጥ የሚለኝን ነገር በደንብ አዳምጬዋለሁ ኤላ። እንደዚህ ማሰብሽ ደስ ብሎኛል። እውነቱን ለመናገር ዜናውን ስሰማ ማድረግ የነበረብኝ
ይሄንን ነበርና ባለማድረጌም ጸጽቶኛል። እውነቱን ነው የነገርኩህ። ልጁ ሙስጠፋ ነው የገደላቸው። ፈሚ የልጁ ሙስጠፋን ወንጀል ለመሸፈን ሲል ሁሉንም ማስረጃዎች አጥፍቷቸዋል። ወንጀሉን ሸፍኖለታል። ቆይ ለምን አንተን ይዞ እንደሄደ ታውቃለህ? እየዋሸ ነው። ያ ሰውዬ እኔን ግራ ለማጋባት ብሎ እየዋሸ ነው። አባቴ ፈሚ ይህንን አያደርግም። ቆይ ቺናር፣ ለምንድነው ስልክን የማታነሳው? ለምንድነው አንስተህ ማታናግረኝ? ግን ደግሞ የያልችን ጉዳይ ሌላ እንደሆነ እንዳትረሺ እባክሽን። ልጁን ለመጉዳት እንደምፈልግ አድርገሽ እንዳትቆጥሪ። ግን እንደዚህ በቀላሉ እንዳምንሽ እንዳትጠብቂ። እያቅልሸልሸኝ ነው መታጠቢያ ቤት። ግን ደህና ነሽ ሌላ? ደህና ነኝ። የምትፈልጊ ከሆነ አብሬሽ ልምጣ? አይ አያስፈልግም። እኔ ራሴ ብቻ መሄድ እችላለሁ። ምንድነው ለብቻዬ ልታናግሪኝ የፈለግሽው? ኦይኩ ንገሪ፣ ለምንድነው እንደዚህ የከፋሽ? ይህንን ሐሳብ ደግሞ ከየት ነው ያመጣሽው? ደስተኛ እኮ ነኝ። አሁን ላይ በጣም ስለደከመኝ ነው የከፋኝ መሰለሽ? እሺ ስሚ ልጅ፣ እውነቱን ለእኔ ልትነግሪ ትችያለሽ። የማትፈልጊ ከሆነ ደግሞ አሁኑኑ ማስቆም እንችላለን። ስለምንድን ነው እያወራሽ ያለሽው? የምትይው ነገር አልገባኝም። ልጄ ያልኩት ነገር ገብቶሻል? እኔ ራሴ ደውዬ ነግራቸዋለሁ። አልፈልግም ብላለች እላቸዋለሁ። ትንሽ ያልጠበቅነው ነገር ነው እላቸዋለሁ። እስከ ነገርሽ ድረስ አድርጓለሁ። ምክንያቱም በጭራሽ እንድታዝኝ አልፈልግም። እውነቱን ንገሪኝ፣ ኦጉዝን ማግባት አትፈልጊም? በቃ ይበቃሃል ብያለሁ ያልችን። ስማ ይሄ ቢሮ እኮ ነው፣ ሰርከስ ማሳያ መድረክ አይደለም። እሺ እንዴት በር ሳታንኳኳ ዝም ብለህ ትገባለህ? እባክህን አባዬ፣ በእንደዚህ አይነት ጥቃቅን ነገሮች አንጨቃጨቅ። ባለፈው ኤሲን ስትመጣ ንግግራችንን አቋርጠን ነበር፣ አላለቀም። ባሪያ ቺናር ሙስጠፋ ወላጆቹን እንደገደላቸው በስተመጨረሻ አውቋል አይደል? እሱን ገና ምንም አላውቅም። ከተፈጠረ ዓመታትን አስቆጥሯል። በዛ ላይ ሙስጠፋ ሞቷል። ይሁን እንጂ መቃብር ውስጥም ሆኖ ገንዘብ እየጠየቀ ነው። ይሄማ በጭራሽ የማይመስል ነገር ነው። በቃ ይበቃሃል። አንድ ቃል አትናገርም። ካልሆነ ግን ከሁሉም ንብረቶቼ ላይ ሰርዝሃለሁ፣ ከውርሱም ላይ ሰርዝሃለሁ። ስባሪ ሳንቲም እንኳን አይኖርህም። እሺ ከእኔ ሀብት ላይ ምንም አታገኝም። ምንም አይነት ዋጋ ቢያስከፍለኝም እንኳን አደርገዋለሁ። ስለዚህ አፍህን ዝጋ። አንተ ማትረባ ስግብግብ። እማዬ ደግሞ እንደሱ አይነት ነገር አለ እንዴ? ባልፈልግ ኖሮ ለምን የጋብቻ ጥያቄውን ተቀበልኩ? የቀለበት ስነ ስርዓቱ ትንሽ ስላስጨነቀኝ ነው ወደ አንቺ ጋር የመጣሁት እንጂ ሌላ ነገር አይደለም። እማዬ እርግጠኛ ነሽ ግን ልጄ? ኦይኩ እውነቱን ለእኔ ንገሪኝ። በኋላ ላይ የሚያሳዝንሽ ምንም አይነት ነገር እንዳታደርጊ። እማዬ እንደዚህ የተጨነቅሽው ልጅሽ ቤቱን ትታ ልትሄድ ስለሆነ ነው አይደል? ምንም ችግር የለውም፣ አትጨነቂ እማዬ። በቃ ትንሽ ስለፈራሁኝ ብቻ ነው። እሺ እኔም በጣም ፈርቻለሁ። የኔ ትንሽዬ ልጅ ሁሌም እንድትስቅ ነው የምፈልገው። የኔ ውድ እናት ቺናር፣ የት ገብተን የጠፋኸው? መጣ አይደል እንዴ?
የጠፍተህ ነው ታዲያ? ስደውልልህ ስራ በዝቶብህ ነበር መሰለኝ አላነሳልኝም። ግን ከዛ በኋላ መልሰህ አልደወልክልኝ። ዴኒዝ ማረፍ ብቻ ነው የምፈልገው። በኋላ እናወራለን። አይሆንም። አሁን እንድናወራ ነው የምፈልገው። ቺናር ምንም አልገባኝም። ለምንድን ነው እንደዚህ እያናገርከኝ ያለኸው? ምን እንደተፈጠረ አላወቅኩም። ዴኒዝ ይህንን ነገር ከአንቺ ጋር የሚያገናኘው ነገር የለም። እንደዛ ከሆነ ምን እንደተፈጠረ እንዳውቅ ንገረኛ ታዲያ ቺናር። ማወቅና ከጎን መሆን እፈልጋለሁ እና እኔም በዚህ ጊዜ ላግዝህ እፈልጋለሁ። እሺ መነጋገር ከፈለግሽ እንነጋገር። ግን እዚህ ሆኜ ማውራት አልፈልግም ዴኒዝ። ቦታው ራሱ በጣም እያስጨነቀኝ ነው። እየተረበሽኩ ነው ያለሁት። ከዚህ እንሂድ። እሺ ሄሎ፣ ታዲያ ያዘጋጀኸው ነገር አለ እንዴ? ገንዘቡ ዝግጁ እንደሆነ ታውቃለህ? በቃ አሁን ንገረኝ ቺናር። ሰሞኑን ምን ሆነ ነው? ለእኔ እንኳን መናገር የከበደ ነገር ምን እንደሆነ ማወቅ ፈልጋለሁ። ምንም ነገር ማድረግ ባልችል እንኳን ቢያንስ አግዛለሁ። ሐሳብህን እጋራለሁ፣ ከጎንህ እሆናለሁ፣ ጭንቀትህን እካፈላለሁ። አጎት እንዳለኝ ያወቁ ዴኒዝ እና አጎቴ ተኪ ንጉሴ ነው። ምን ተፈጠረ ዴኒዝ? ለምንድን ነው የማትመልሽልኝ? ለምንድን ነው ምንም የማትይው? ምክንያቱም አውቅ ስለነበር ነው ቺናር። ታውቂ ነበር? አዎ ያወቅኩት አቶ ተኪን እኔን አግኝቶኝ እውነቱን ነግሮኝ ስለነበር ነው። ቺናር የሞተው የወንድሜ ልጅ ነው ብሎ ለእኔ ሊያስረዳ ሞክሮ ነበር። ታዲያ ይህንን እያወቅሽ ነው ከኔ ደብቀሽ ቆይሽው? እንግዲህ ዴኒዝ ባሏን በደንብ አድርጋ ካሳመነችው ቺናር በእኛ እጅ ውስጥ ይገባል ማለት ነው። ቺናርን በእጃችን ካስገባንና እምነቱን እንዲጥልብን ካደረግን ደግሞ ፈህሚ ኮጃቤን መጣልና ሀብቱን መንጠቅ ቀላል ነው የሚሆነው። ሁሉም ነገር ለእኛ የተስተካከለ ይሆናል። እስኪ ከዛ በኋላ ይሄ ጉረኛ የሆነ ፈህሚ ኮጃቤ የተባለ ሰውዬ ሀብቱን ካጣ በኋላ እንዲህ መቁራረት ይችል እንደሆነ እናያለን። እመነኝ ወንድሜ፣ ይህን ሰውዬ ዕድሜ ልኩን የማይረሳውን ነገር ነው የምናለው። እንድትናደድ ስላልፈለግኩኝ ነው። እንደ ተኪን አይነት ሰው አጎት እንደሆነ ማወቁ ያሳዝናል ብዬ አስቤ ነው። የምትፈልገው ብቸኛ ነገር ከዛ ቤተሰብ መራቅ ሆኖ ሳለ እንደዚህ አይነቱን ነገር መስማት ይበልጥ ያናድዳል ብዬ አስቤ ነው። ልክ ነሽ። ከዚህ በኋላ ሰርዳርንም ሆነ ተኪንን ማየት አልፈልግም። ግን ምንም ቢሆን እውነቱን ልትነግረኝ ይገባ ነበር ዴኒዝ። እዚህ ላይ ስህተት ሰርተሻል። በዛ ላይ ደግሞ ቤተሰቤን ለማግኘት ወደ ማኒሳ አብረን ስንሄድ ነበር። ከቤተሰቤና ዘመዶች መካከል አንደኛቸውን ለማግኘት ምን ያህል ጓጉቼ እንደነበረ አይተሻል። ሁሉንም ነገር ታውቂያለሽ። ምንም ያክል ቢያመኝም እንኳን ከአንቺ እውነቱን ለመስማት ፈልግ ነበር። ምክንያቱም ሰዎች በማናቸውም ሁኔታና ጊዜ ሊያምኑት የሚችሉትን ሰው ይፈልጋሉ። ቺናር እውነቴን ነው የምልህ፣ ልነግርህ ፈልጌ ነበር። እመነኝ፣ ለእኔም ይሄ ቀላል ውሳኔ አልነበረም። ግን ቢሆንም አቶ ተኪን ወደ እኔ ጋር ዴኒዝ፣ እሺ በቃ ከዚህ በፍጥነት እንሂድ። ምንም ማውራት አልፈልግም።
መዋሸት ይቻላል፣ ራስን ግን መዋሸት አይቻልም። ወይኔ አምላኬ እባክህ መርትን ከውስጥ ያስወጣልኝ። አሁን ላይ በጣም ነው ናፈቀኝ። ኤላ ኤላ ቤት ነው ብላኝ ነበር እኮ ወጣ ይሆን እንዴ? ኤላ ኤላ እያመመሽ ነው እንዴ? እያዞረኝ ነው። ቆይ ወደ ሶፋው ጋር እንሄድ፣ እዛ ይሻላል። እየተንኳኳል። እሺ አታስቢ፣ እኔ በሩን ከፍተዋለሁ። አንቺ ተረጋጊ። ኤላ አይዞሽ፣ ወደዚህ እንሄድ። እዚህ ጋር ቁጭ በይ። እኔ ሄጄ በሩን ከፍተዋለሁ። አታስቢ። እሺ ኤላ ወይዘሮ አሁን እስቲ ነሙዴ፣ ቆይ የተፈጠረ ነገር አለ እንዴ? ኤላን በድንገት ትንሽ አሟት ነው። ኤላ ምን ተፈጥሮ ነው? ደህና ነሽ ልጄ? ኤላ ምን ሆና ነው? ለምንድን ነው እንደዚህ የታመመችው? እኔ ምንም አልገባኝም። በድንገት እኮ ነው እንደዚህ ያመማት። እናም ልክ ለሐኪም ልደውል ስል ነው የመጣሽው። ኤላ ኤላ ደህና ነሽ? ልጄ ምንም ነገር እንዳይሆንብኝ። አይ ስሚኝ፣ ልጅሽ ደህና ነው። ኤላ አይዞሽ። እሺ ቆይ ኤላ አይኖችሽን ክፈቺ። ሄሎ፣ አምቡላንስ በአስቸኳይ ያስፈልገኛል። አንዲት ነፍሰ ጡር በጠና ታማለች። አዎ ሰላም ሰላም ይስም። ምንድነው ችግር አለ እንዴ? አይ ምንም ችግር የለም። ዊታይ እንጂ ዴኒስ፣ እህታማቾች ነን የምትዩ ነገር ይትገባ። ሁለታችሁም ፊታችሁን ጥላችሁታል እና የሆነ ነገር እንዳለ ግልጽ ነው፣ ያስታውቃል። እና አንቺንም ዞር ብሎ ሳያይሽ እኮ ነው ሄደው። ንገሪኝ፣ ልረዳሽ የምችለው ነገር ሊኖር ይችላል። ኤሲን ውዴ፣ አሁን ጊዜው አይደለም። እሺ በኋላ ላይ እናወራለን። እንግዲህ ወደ እኔ ህይወትም አንቺም ልክ እንደዚህ ያለ ጊዜሽ ነው የመጣሽው። አንቺንም ማዘግየት ብንችል አሊያም ደግሞ ሙሉ በሙሉ ከህይወታችን ብናስወግድሽ ደስ ይለኝ ነበር። ችናር ስማኝ፣ በእኔ እንደተናደድክብኝ ያውቃለሁ። እመነኝ፣ እኔም በመዋሸቴ ምንም ደስ አላለኝም። ግን ይኸውልህ አንዳንድ ጊዜ ነገሮችን አለማወቅ የተሻለ ይሆናል ብዬ ነው። እኔ ነኝ ጥሩና መጥፎ የሆነውን ነገር የምወስነው ዴኒስ፣ አንቺ አይደለሽም። ስለዚህ እሺ፣ ይሄ ጉዳይ ማለት እኮ ዴኒስ፣ ከዚህ በኋላ አታውሪ። ልብሽን መስበር አልፈልግም። ማን የሚደውልልህ? ከድርጅቱ ነው የሚደውሉልኝ። አቤት፣ ስብሰባው ዛሬ ነበር እንዴ? እሺ፣ አሁኑን ወደዛ እመጣለሁ። በአስቸኳይ ወደ ድርጅቱ መሄድ አለብኝ። ስለ ማሪና ፕሮጀክት ስብሰባ ነበር እና ሙሉ በሙሉ ነው የረሳሁት። ብዙ ሰዓት ይፈጅባል እንዴ? አላውቅም። ለምንድን ነው የጠየቅሽኝ? ማለቴ አሁን ከባድ ጊዜ እንደሆነ አውቃለሁ፣ ግን ዛሬ የዊኩ ቀለበት ስነ ስርዓት ነው። መምጣት ካልቻልክም ያው እረዳሃለሁ። እሺ፣ ምንም አታስቢ፣ አብሬሽ እሄዳለሁ። አመሰግናለሁ። ምንም አይደል። በኋላ እንገናኛለን። እሺ፣ ቻው። ደህና ዋል ውዴ። ሄሎ ሰልማ፣ በአስቸኳይ ላናግርሽ እፈልጋለሁ። ወደ ትልቁ ቤት መምጣት ትቻለሽ? እሺ፣ በቃ ጠብቅሻለሁ። ይቺ ጅል ልጅ ከየት ነው የመጣችው? ባትመጣ ኖሮ ነገሩ በጥሩ ሁኔታ ያበቃ ነበር። በአሁኑ እድል ቀንቶሻል ኤላ። ግን ደግሞ
በሚቀጥለው ጊዜ ከኔ በጭራሽ መምለጥ አትችይም። እሺ? አመሰግናለሁ ሰልማ፣ ሁሉም ነገር አልቋል። እሺ እንገናኛለን የኔ ልጅ። ኦይኩ ተዘጋጅተሽ ጨረስሽ ልጄ? እቺ ልጅ የት ናት? አይሴድ እንዴት ነኝ? አምሮብኛል። ልክ ጨዋነት የጎደለውና አስፈሪ አባት መስልሃል። ውይ አምላኬ ፈጣሪ አለ። ይህንን ሁሉ አመት ወላጅ አልባ ነኝ ብዬ እያሰብኩኝ በድንገት መጥፎም ይሁን ጥሩ የሆነ ዘመድ እንዳለኝ ባውቅ እውነቴን ነው የምልሽ፣ እኔም በሆን ግራ መጋባት የማይቀር ነገር ነው። ቺናር ጉዳዩን የሚቀበልበት ጊዜ ያስፈልገዋል። በእርግጥ ያስፈልገዋል። ግን እኔም በጣም የረበሽኝ ነገር እውነቱን እንደደበቅኩት ማሰቡ ነው። በጣም ረብሾኛል። እሺ በእርግጥ እውነቱን ደብቄዋለሁ። እናም እኔም በሆን እኮ በመዋሸቴ ደስተኛ አይደለሁም። ግን ለምንድን ነው ያሸሁት? ምን ማለት እችላለሁ? ተኪና አጎት ነው፣ ግን አላማው ከወንድሙ ልጅ ጋር መገናኘት ሳይሆን የኮጃቤን ሀብት ለመውሰድ ነው ብዬ ልንገረው? እንዴት እንደዚህ አይነት ነገር ልነግረው እችላለሁ? ዴኒዝ ውዴ ትዕግስት ይኑርሽ። ቺናር ፈጠነም ዘገየም ይረዳሻል። ይኸውልሽ ይመስለኛል ዴኒዝ፣ ቺናር የተናደደው ባንቺ ሳይሆን አንቺ እሱን በጠበቅሽበት መንገድ ብቻ ነው። እንደ ተኪን ያለ ሰው የቤተሰቡ አባል መሆኑን ማወቁ በራሱ ይጎዳዋል። ለዛም ነው በዚህ መልኩ ያናገረሽ። አንቺ እንደምትዩ እንደሚሆን ተስፋ አደርጋለሁ። በእንደዚህ አይነት ምክንያት የቺናርን እምነት በጭራሽ ማጣት አልፈልግም። ምን ያህል እንደማፈቅረው ታውቂያለሽ። በቃ ያለሱ መኖር አልችልም በጭራሽ። ጅል አትሆኝ እንጂ ዴኒዝ፣ ቺናርን መቼም አታጭውም። በጭራሽ አይሆንም። እሱም በጣም ነው የሚያፈቅርሽ። ምናልባትም ከአንቺ በላይ ነው የሚሆነው። አሁን ጠንካራ መሆንና ቺናርን መደገፍ ነው ያለብሽ። ያው ተኪን አጎቱ ቢሆንስ፣ አንቺ ደግሞ ባለቤቱ ነሽ። እንደውም ቺናር ከአንቺ ጋር ቤተሰብ ለመመስረት መርጧል። ስለምትዋደዱ ነው አንድ ላይ የሆናችሁት እና ሁሉም ነገር ሰላም ይሆናል። እመኝኝ። እሺ? ስለመጣሽ ደስ ብሎኛል የኔ ውድ። አቤት የኔ ውድ እናት። አዎ ቺናር ስብሰባ አለው። ልክ እንደ ጨረሰ አብረን እንመጣለን። እሺ የምትፈልጊው ነገር አለ እንዴ? እሺ በኋላ እንገናኛለን። ምን እያለች? ስለ ቀለበት ስነ ስርዓቱ ጉዳይ ነው የደወለችው። ምንም ስራ ከሌለሽ ጠብቂኝና አብረን እንሂድ። አይ ውዴ፣ ከትንሽ ጊዜ በኋላ እወጣለሁ። ወደ እነሱ ጋር ቀደም ብዬ ልሂድ። ምናልባት የረሱት ነገር ሊኖር ይችላል። ወደዛው መሄድ አለብኝ እያልሽ ነው እንዴ? በሚገባ። ስሚኝ፣ ያው ስለዚህ የቀለበት ስነ ስርዓት ቀሚስ ማድረግ አልፈልግም። ዛሬ ቆንጆ የሆነ ሱፍ ለመልበስ ነው ያሰብኩት። እና ምን ይመስልሻል? አዎ ለዝግጅቱ አሪፍ ነው። ጥሩ ነው የሚሆነው። አንድ አእምሮዬ ውስጥ የሚመላለስ ሀሳብ አለ ዴኒስ። እኩና ኦጉስ አንድ ላይ የሚሄዱ ይመስልሻል እንዴ? በእርግጥ እኔም ስለዚህ ጉዳይ ላናግርሽ ፈልጌ ነበር፣ ግን ይሄ የተኪን ጉዳይ መሀል ገብቶ ሀሳቤን ወሰደው። ስሚ፣ እስከ ትላንትና ድረስ ኦይኩ መርትን አፈቅረዋለሁ ስትል ነበር። ኦጉስ ኬት ነው የመጣው? ቆይ ኦይኩ እንዳለችው ከሆነ እንደዚህ ወሰነችው መርትን ስለምታፈቅረው እሱ እንዳይጎዳ አስባ ነው። ለዛ ነው አንድ ላይ መሆናቸው በራሱ መርትን እየጎዳው ነበር። እናቱ ጋር ያለበትን ሁኔታ ታውቂያለሽ። አዎ፣ ግን ለዚህ ብላ ምንም የማትወደውን ኦጉዝን ማግባት አለባት ብለሽ ታስቢያለሽ? ያው ማለቴ ኦጉስ ጥሩና መልከ መልካም ነው፣ ግን ለኦይኩ ጭራሽ አይሆናትም። እኔም እንደዛ ብያታለሁ፣ ግን እንድሰማኝ ማድረግ አልቻልኩም። በዚህ ግትርነቷ ሙሉ ህይወቷን ታበላሸዋለች። በጣም ፈርቻለሁ። እኔ እህቷ እንኳን ጉዳዩን ማስተካከል አልቻልኩም። በስልክ ስናወራ ምንም አትነግረኝም፣ እናም ልዘጋው ነው ትላለች። አሁን ምንም የማያውቀው የዋ ልቧ ምን ያህል እንደተሰበረ ማን ያውቃል ብለሽ ነው?
ዛሬ ለመጨረሻ ጊዜ ባናግራት የሚሻል ይመስለኛል። ብታናግራት ጥሩ ነው፣ ግን ውሳኔዋ የመጨረሻ ይመስላል። ችናርን ለመፍታት ወስኜ ውሳኔ የመጨረሻው ነው ብዬ ነበር። አንዳንድ ሰዎች ጥሩ ያልሆኑ ነገሮችን ትክክለኛ ውሳኔ ናቸው ብለው ያስባሉ፣ ግን ደግሞ አይደለም። ግን በትክክል የምትፈልገው ይህንን አይደለም ታውቂያለሽ። ስለዚህ ይህንን የግድ ላስታውሳት ይገባል። እንደዛ ነው ማስበው። ልክ ነሽ። ይግቡ። መግባት እችላለሁ አባዬ? በሚገባ ልጄ፣ ና ግባ። አንድ ጥያቄ ልጠይቅህ። እየሰማሁኝ ነው ልጄ፣ ጠይቀኝ። የወንድሜ ሙስጠፋን ወንጀል ሸፍነህለታል የሚባለው ነገር እውነት ነው? እንደዚህ አይነት ነገር ማን ነው የነገረ? ተኪን ነው የነገረኝ። ቤተሰቦችን የገደላቸው ሙስጠፋ ነው። እናንተም ለልጁ ወንጀሉን ሸፍነለታል። አባዬ ይሄ እውነት ነው? ያ የማይረባ ሰውዬ እንደሚያስብልህ ማስመሰልና ወደ እሱ እንድትቀርበው ነው የሚፈልገው። የወንድሙ ልጅ ለእሱ ውድ ቦታ እንዳለ ነው የሚያስመስለው። ግን ይህ ሁሉ ዓመታት ለምን እንዳልፈለገ ብትጠይቀው ብዙ ውሸቶችንና ምክንያቶችን ሊነግር ይችላል። ስማኝ ልጄ፣ የተኪን የዛሬ ማንነቱ ትናንትም የነበረ ነው። ቤተሰባችንን ማፈራረስ ነው የሚፈልገው። አሁንም አባትና ልጅን መለያየት ነው የሚፈልገው። ለምንድን ነው እንደዛ የሚያደርገው? ለገንዘብና ለሀብት ሲል ነዋ ልጄ። ከዚህ ሁሉ ዓመታት በኋላ አጎት እንዳለ አውቀሃል። ግን ያ ሰውዬ አእምሮን በዚህ መጠን እንዲመርዘው ባፈቅርለት ጥሩ ነው። አንተ የኔ ልጅ ነህ፣ የኔ ብቻ ልጅ። ተኪንም ሆነ ሌላ ማንኛውም ሰው ለአንተ ያለኝን ፍቅር ሊቀይረው አይችልም አባዬ። ምንም አታስብ። ያው አሁንም ቢሆን ሳላውቅ ልብህን ከሰበርኩት ይቅርታ አድርግልኝ። እውነቴ ነው። ተኪን እንደዛ ሲለኝ በጣም ግራ ስለተጋባው ነው። ምን ማድረግ እንዳለብኝ ግራ ስለገባኝ ነው። ግን በጭራሽ አላመንኩትም ነበር። ለማንኛውም አባዬ እንግዲህ ይቅርታ የምታደርግልኝ ከሆነ አሁን ወደ ስራ መመለስ አለብኝ። ትችላለህ የኔ ልጅ። መልካም እድል። ለአንተም እንደዚሁ አባዬ። እሺ አቶ ተኪን፣ በጣም ርቀህ ሄደሃል ማለት ነው። አሁን አንተን ዝም የማስብልበት መንገድ ማግኘት አለብኝ። ችናር ልጄን በፍጹም አልተወውም። ነይ እዚህ ጋር ተቀመጭ። እንዴት ነው? ተመችቶሻል አይደል? ተመችቶኛል ሲነም ውዴ፣ በጣም አመሰግናለሁ። ትኩስ ነገር ላምጣልሽ? ሻይ ወይም ሌላ ነገር? አመሰግናለሁ። ልጄ ደህና ነውና ምንም የምፈልገው ነገር የለም። ውይ አንቺንም በጣም ነው የደከመሽ እኮ። በጣም አመሰግናለሁ። ውይ የምን ድካም ነው የምትይው? እሱን እርሹና አሁን የተፈጠረውን ንገሪኝ። ወይዘሮ አሁን ለምንድን ነው የመጣችሁ? በትክክል አላስታውሰውም። እዚህ ቤት ድረስ መጣችና እኔም እናት ነኝ አለችኝ። እናት ስትሆን ሁሉም ነገር እንደተቀየረ እናም እንደምትረዳኝ ምናምን ስትነግረኝ ነበር። ታዲያ ይቺ ሞኝ ያለችውን ነገር አመንሻት? ኧረ በጭራሽ አላመንኳትም። እና ስለምን እያወራን ነበር? ስለዚህ ጉዳይ እያወራን እያለ ድንገት ስልክ የጠራ እና ስልክ ለማናገር ወደ ማድ ቤት ሄድኩ እና ከዛ ከተመለስኩ በኋላ ራሴ ሲዞርብኝ ነው ትዝ የሚለኝ። ከዛ በኋላ ግን ጨለመብኝ። ስነቃ ሆስፒታል ውስጥ ነበርኩ። ኤላ፣ እኔ ደግሞ ወደዚህ መጥቼ ለረጅም ሰዓት በር ሳንኳኳ አልተከፈተልኝም ነበር። ምን ታስቢያለሽ? ተመሳሳይ ነገር ነው እያሰብን ያለ ነው። ይሄ ቀላል የእርግዝና ስሜት ብቻ እንዳልሆነ በጣም እርግጠኛ ነኝ። ስለዚህ እዚህ ነገር ውስጥ ያው እጅ እንዳለበት ጥርጥር የለውም። ስለ እናትነት ያወራችሁ ወሬ እኔ ለማዘናጋት ነው።